በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ልጆች እንዴት ናችሁ? ከእግዚአብሔር ከአባታችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ይህ በመካነ ሰማያት ቅዱስ ቂርቆስ ወልደ ብርሃን ሰንበት ትምህርት ቤት እየተዘጋጀላችሁ የሚቀርብ የህፃናትና አዳጊዎች ፕሮግራም ነው። በዚህ ፕሮግራም በልጆች ክፍለ ጊዜና በህፃናት መዘምራን የተዘጋጁ መዝሙራን፣ ያሬዳዊ መዝሙር፣ ልዩ ዝግጅት፣ ግጥም፣ መንፈሳዊ ትረካዎች፣ ተውኔቶች እንዲሁም የተለያዩ ትምህርታዊ የሆኑ ነገሮች የሚቀርቡላችሁ ይሆናል። ከዚህ በመቀጠል በልጆች ክፍለ ጊዜ ህፃናት መዝሙር ይቀርብላቸዋል። መዝሙሩን ተከታትለን እንመለስ። በአብ በወልድ ወመንፈስ ቅዱስ በአንድ አምላክ እናምናለን። በአብ በወልድ ወመንፈስ ቅዱስ በአንድ አምላክ እናምናለን። በአብ ወወልድ ወመንፈስ ቅዱስ በአንድ አምላክ እናምናለን። አንጾ ያቁማት በደሙ መሰረት በደሙ መሰረት በምድር በሰማይ የተቀደሰች ናት የተቀደሰች ናት። ማርያም ንጽሕት ክብርት በምድር ክብርት በምድር ለተጠለለባት አርፋ የምታኖር አቅፋ የምታኖር ቤተ ክርስቲያን ናት። ቤተ ክርስቲያን ቤተ ክርስቲያን
ልጆች መዝሙሩን እንዴት አያችሁ? ደስ ይላል አይደል? ለህፃናቱ ዝማሬ መላእክትን ያሰማልን። እናንተም እንደነሱ መዘመር ትፈልጋላችሁ? ስለዚህ በሰንበት ትምህርት ቤት መምጣት መማር አለባችሁ። እሺ ልጆች። ውድ የእግዚአብሔር ልጆች በመቀጠል አሁን ተማሪ ቃል ኪዳን ግጥም ታቀርብልናለች። ግጥሙን ተከታትለን እንመለስ። ማርያም በእናቴ ማህፀን ያኔ በለጋነት ደስ ተሰኘው ስምሽን ሲጠሩት ማርያም ታዙርልሽ አብሮ ጤንነትም ከጀርባ ታርግልሽ ይወድሽን ሸክም ብለው ጀመሩልኝ ማርያም ያንቺን ስም ያ ወዳጁ የወልድ ደጁ የመንፈስ ቅዱስ እጁ ያባ ጊዮርጊስ ዘጋስጫ የማትወዳደር ምርጫ ያባ ሕርያቆስ ቅዳሴው የቅዱስ ኤፍሬም ውዳሴው ማርያም ሁለት ታርግሽ አሏት እናቴን በትትና ስምሽ ደሞ ተወልጄ በእናቴ እጅ ሳለው እንኳን ማርያም ማረችሽ የሚል ድምጽ ሰማው ቡራኬ ነው እጇ ቢስሙት ያድናል ገራገር ነው ደጃ ቢጠጉት ያጸናል ደሞ ሮጥ እንዳልኮኛ አባሮሽ ላይ የማርያም መንገድ ጠየቅኩ መገባበት ጠፍቶኝ የትም ሄጄ ዞሬ መጨረሻ ቀብሬ ከልቧ ገርጌ ስር ጽልመቴን ስታስር አሁንም እንዲሁ የትም ተጨማልቆ የመጣው ስጋዬ የበዛ ወደይን በደሌን ልትሸከምልኝ ደግሞ ታቅፈኛለች ኖረኛ አይደለሁም ኖር ነኝ ታውቃለች እንደ ተጣላሁም ማርያም ጣት አውጥቼ ይቅርታ ጠየቅኩኝ በስሟ ማልጄ ግን ታቦቷን አልሸኘው ለቅጧ አላወጣው አስራት በኩራቷን ለበረከት ብዬ መጥረጊያ ጨብጬ አላጸደው ቤቷን ብቻ ግን እንዲሁ ተጠጋው ዝናብ ሲመጣብኝ ልጠለላት ገባው አስታርቂኝ ማርያም በደል ደቁሶኛል ልጅሽን ርቄ የውሸት ማተብ ካንገት ያጥልቄ ለምኝልኝማ ደብሩ ጠፍቶኛል የልጅሽንማ መገኘት ሲገባኝ ከመቅደስ ያሮጠኛል ክፉ መንፈስ መሻማት ያምረኛል የዓለሙን መንገስ ነውሬ ረዝሟል እንደማያልቀው መንገድ ታይታለችም ነፍሴ ኃጢአት ስትላመድ ነጭም ቀይም አበባውን ልጅሽ ታቅፈሹ እንደገባሽ ከመቅደስ ከኔም ኃጢአተኛው ግቢብኝ ይበቃኛል መርከስ አስታርቂኝ እናቴ ስልሽ መች ዝምት ያለሽ ደስ ታሰኝኛለች ችግሬን አርቀሽ ለዚህም ነው እናቴ ስምሽ ሚጣፍጠኝ ማርያም ባልኩ ቁጥር ችግር ሚቀልልኝ አሁንም እናቴ አስጨከኝኝ ማርያም አትጂ ጥለሽኛ ኑሪኝ በግርግብ ግድ ሆኖብኝ እንጂ ከልጅሽ ቤት መራቅን ያልፈልግሽ ግድ ሆኖብኝ አይደል የምመላለሰው እንጂ ከአባቱ ቤት ምን ይሻለዋል ሰው ደከመኝ እናቴ ደከመኝ አምላክ ወይ እንደ ሰው አልሆንኩ ወይ እንደ መልአክ አበርችኝ ማርያም አበርችኝ አምላክ ከግጥሙ ተመልሰናል። ግጥሙን ላቀረበችን ለተማሪ ቃል ኪዳን እግዚአብሔር ቃለ ሕይወትን ያሰማልን። ልጆች ከዚህ በመቀጠል ከአንደኛ ክፍል እስከ አምስተኛ ክፍል ባሉ ተማሪዎች መካከል ወደ ተደረገው ጥያቄና መልስ ውድድር እናልፋለን። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የእግዚአብሔር ቤተሰቦች እንደምን ቆያችሁ? እግዚአብሔር ይመስገን። አሜን። የእግዚአብሔር አምላካችን ስም የተመሰገነ ይሁን። አሜን። ዛሬ ከቅዱስ ቂርቆስ አዳጊዎች ማዕከል ተዘጋጅቶ የሚቀርብላችሁ የመሰረተ ሃይማኖት ክፍለ ትምህርት የደቂቅ ጥያቄና መልስ ውድድር ነው። በዛሬው ዕለት ውድድር መርሃ ግብር ከአንደኛ እስከ አምስተኛ ክፍል ባሉ ስሜ ያባሽናፊና መጣሁት ክፍል 1 ነው። ስሜ አፎሚያ እንዳለ ይባላል። የመጣሁት ከማርቆስ ምድብ። ስሜ ቅዱስ ያሬድ ይባላል። ከ3ኛ ክፍል ወይም ከሉቃስ ምድብ ነው። ስሜ በአምላክ ዳኛቸው ነው። የመጣሁት ከ4ኛ ክፍል ወይም ከምድብ ዮሐንስ ነው። ስሜ ብሊንጋሻው ነው። የመጣሁት ከ5ኛ ክፍል ወይም ከዳንኤል ምድብ። የተሰጣችሁ ሰዓት 30 ሰከንድ ነው። ከምድብ ማቴዎስ ጀምራለሁ። እግዚአብሔር በ7 ቀናት ውስጥ ሁሉንም ፍጥረታት ፈጥሯል። እውነት ወይስ ሐሰት? እግዚአብሔር በ7 ቀናት ሁሉንም ፍጥረታት ፈጥሯል። እውነት ወይስ ሐሰት? በትክክል ተመልሷል። ሁለተኛ ክፍል እግዚአብሔር ሰውን ሲፈጥር የፍጥረታት ሁሉ ገዢ አድርጎ ከሁሉም በፊት ፈጥሮታል። እግዚአብሔር ሰውን ሲፈጥር የፍጥረታት ሁሉ ገዢ አድርጎ ከሁሉም በፊት ፈጥሮታል። ሐሰት። በትክክል ተመልሷል። ሁለተኛ ክፍል የምድብ ሉቃስ እግዚአብሔር በባህሪው መንፈስ ነው። እውነት። በትክክል ተመልሷል። አራተኛ ክፍል ምድብ ዮሐንስ
እመቤታችን ቅድስት ድንግል ማርያም በተወለደች በ64 ዓመቷ በእግዚአብሔር ፈቃድ ነሐሴ 16 አርፋለች። እውነት። አልተመለሰም። አምስተኛ ክፍል ምድብ ዳንኤል በሐልዮ የተፈጠሩ ፍጥረታት 8 ናቸው። ሐሰት። በትክክል ተመልሷል። አንደኛ ክፍል ምድብ ማቴዎስ ከሚከተሉት ውስጥ በነቢይ ወይም በመናገር የተፈጠረው ፍጥረት የቱ ነው? ከሚከተሉት ውስጥ በነቢይ ወይም በመናገር የተፈጠረው ፍጥረት የቱ ነው? ሀ ሰው፣ ለ እሳት፣ ሐመር ውሃ ብርሃን፣ መ ውሃ። ሀ በትክክል አልተመለሰም። ሐመር ውሃ ብርሃን። ሁለተኛ ክፍል እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችው በስንት ዓመቷ ነው? ሀ በ12 ለ በ15 ሐመር ውሃ በ3 መ እንደተወለደች። ሐመር ውሃ በ3 በትክክል ተመልሷል። ሶስተኛ ክፍል ከሚከተሉት ውስጥ የተቀቦ ስም የቱ ነው? ከሚከተሉት ውስጥ የተቀቦ ስም የቱ ነው? ሀ መምህር፣ ለ እግዚአብሔር፣ ሐመር ውሃ ሉቃስ፣ መ ዲያቆን። ከሚከተሉት ውስጥ የተቀቦ ስም የሆነው የቱ ነው? ሀ መምህር፣ ለ እግዚአብሔር፣ ሐመር ውሃ ሉቃስ፣ መ ዲያቆን። መ ዲያቆን። በትክክል ተመልሷል። አራተኛ ክፍል እመቤታችን ወደ ግብጽ ሀገር ተሰዳ የተመለሰችበት በዓል ምን በመባል ይታወቃል? ሀ ደብረ ምጥማቅ፣ ለ ቁስቋም፣ ሐመር ውሃ በዓታ፣ መ መልስ አልተሰጠም። መመልስ አልተሰጠም። በትክክል አልተመለሰም። ለ ቁስቋም። አምስተኛ ክፍል ከሚከተሉት ውስጥ እግዚአብሔር ለወደዳቸው ለመረጣቸው ቅዱሳን በተለያዩ ምሳሌዎች የሚገለጥበት ሰማይ ዳሽ ይባላል? ሀ ጽርሐ አርያም፣ ለ መንበረ መንግስት፣ ሐመር ውሃ ሰማየ ውዱድ፣ መ ኢየሩሳሌም ሰማያዊት። መንበረ መንግስት። በትክክል ተመልሷል። ይህ የግዕዝ ቁጥር በአረብኛው ቁጥር ስንት ነው? አራት። አልተመለሰም። 50። ሁለተኛ ክፍል ግንባር በግዕዝ ምን ይባላል? ግንባር በግዕዝ ምን ይባላል? ግንባር በግዕዝ ምን ይባላል? ግንባር። በትክክል አልተመለሰም። ፍጹም። ሶስተኛ ክፍል አ ብለን አሊፍ አብ ፈጣሪ ኩሉ ዓለም ወይም አብ የዓለም ሁሉ ፈጣሪ ካልን በብለን ምን እንላለን? አ ብለን አሊፍ አብ ፈጣሪ ኩሉ ዓለም ወይም አብ የዓለም ሁሉ ፈጣሪ ካልን በብለን ምን እንላለን? አ ብለን አሊፍ አብ ፈጣሪ ኩሉ ዓለም ወይም አብ የዓለም ሁሉ ፈጣሪ ካልን በብለን ምን እንላለን? አ ብለን አሊፍ ወይም ፈጣሪ ኩሉ ዓለም አብ የዓለም ሁሉ ፈጣሪ ካልን በብለን ምን እንላለን? በእግዚአብሔር የተመሰለ። አልተመለሰም። በብለን ቤት በዓል እግዚአብሔር ወይም እግዚአብሔር ባለጸጋ ነው። አራተኛ ክፍል ከቁም ንባብ ዝቅ ባለ ድምጽ የንባቡን አነሳስና አወዳደቅ የሀዘኔታ ስሜት ባለው ዜማዊ ስልት የሚነበብ የንባብ አይነት ምን ይባላል? ውርድ። በትክክል ተመልሷል። አምስተኛ ክፍል ከአስማት አካላት ውስጥ ቢያንስ 5ቱን ግለጭ።
የሰውነት ክፍል ገጽ ፊት መትከፍት ትከሻ ጋቡ ጎን እግር ናላ ምላስ ናላ አናት ልሳን ምላስ ደም ጺም እዝን ጆሮ በትክክል ተመልሷል። እሺ አሁን ወደ ጠቅላላ እውቀት ጥያቄ እንሄዳለን። አንደኛ ክፍል ዳዊት ለሳኦል ይጫወትለት የነበረው በምን የዜማ መሳሪያ ነው? ሀ ክራር፣ ለ በገና፣ ሐመርሃ መሰንቆ፣ መ ከበሮ። ሀ ክራር። አልተመለሰም። ለ በገና። ሁለተኛ ክፍል የአጋር ልጅ ስም ማን ነበር? የአጋር ልጅ ስም ማን ነበር? ሀ ሮቤል፣ ሀ ለ ያዕቆብ፣ ሐመርሃ እስማኤል፣ መ ይስሐቅ። መ ይስሐቅ። አልተመለሰም። ሐመርሃ እስማኤል። ሶስተኛ ክፍል የአባቱን አህያ ፍለጋ ወጥቶ ለንጉስነት የተቀባው ማን ነው? ሀ ጊዲዮን፣ ለ ሳኦል፣ ሐመርሃ ሳሙኤል፣ መ ዳዊት። የአባቱን አህያ ፍለጋ ወጥቶ ለንጉስነት የተቀባው ማን ነው? ሀ ጊዲዮን፣ ለ ሳኦል፣ ሐመርሃ ሳሙኤል፣ መ ዳዊት። ሐመርሃ። አልተመለሰም። ለ ሳኦል። አራተኛ ክፍል ይስሐቅ ሲወለድ አብርሃም ስንት ዓመቱ ነበር? ይስሐቅ ሲወለድ አብርሃም ስንት ዓመቱ ነበር? በትክክል ተመልሷል። አምስተኛ ክፍል በኢያሪኮ ሰላዮቹን የደበቀችው ሴት ስሟ ዳሽ ይባላል። ረሃብ። በትክክል ተመልሷል። የመለያ ጥያቄ ይኖራል። 3 ምድቦች ተመሳሳይ ውጤት ስላመጡ ከምድብ ማርቆስ ወይም ሁለተኛ ክፍል ወንድሞቹ በ20 ዲናር የሸጡት ማን ነው? ወንድሞቹ በ20 ዲናር የሸጡት ማን ነው? ወንድሞቹ በ20 ዲናር የሸጡት ማን ነው? እሺ ሰዓት አልቋል። ዮሴፍ። መልሱ ዮሴፍ። ሶስተኛ ክፍል የኖህ ታሪክ የተጻፈው በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው? የኖህ ታሪክ የተጻፈው በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው? የኖህ ታሪክ የተጻፈው በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው? የዮሐንስ ወንጌል። አልተመለሰም። በዘፍጥረት። አራተኛ ክፍል እግዚአብሔር ለያዕቆብ ያወጣለት አዲስ ስም ማን ይባላል? እግዚአብሔር ለያዕቆብ ያወጣለት ስም ማን ይባላል? እግዚአብሔር ለያዕቆብ ያወጣለት አዲስ ስም ማን ይባላል?
እግዚአብሔር ለያዕቆብ ያወጣለት ስም ማን ይባላል? ሰዓት አልቋል። እስራኤል። ሁለተኛ ክፍል ያዕቆብ ስንት ልጆች ነበሩት? ሀ 12 ለ 7 ሐመርሃ 8 መ 13 ለ 7 አልተመለሰም። ሀ 12 ሶስተኛ ክፍል ይሁዳ ኢየሱስን አሳልፎ የሰጠው ለስንት ዲናር ነበር? ይሁዳ ኢየሱስን አሳልፎ የሰጠው ለስንት ዲናር ነበር? ለ8 ዲናር ለ8 ዲናር አልተመለሰም። ለ30 ዲናር። አራተኛ ክፍል ዳዊት ንጉስ ከመሆኑ በፊት ምን ነበር? ዳዊት ንጉስ ከመሆኑ በፊት ምን ነበር? ምርጫ የለውም። እረኛ። በትክክል ተመልሷል። ሁለተኛ ክፍል የሰለሞን አባት ስም ማን ነበር? እሴ። አልተመለሰም። ዳዊት። ሶስተኛ ክፍል ኢየሱስ ከሞት የተነሳው በስንተኛው ቀን ነው? በሶስተኛው ቀን። በትክክል ተመልሷል። አራተኛ ክፍል ሐዋርያትና ደቀ መዛሙርት በምን ቀን ነው መንፈስ ቅዱስን የተቀበሉት? ሐዋርያትና ደቀ መዛሙርት በምን ቀን ነው መንፈስ ቅዱስን የተቀበሉት? በጰራቅሊጦስ ቀን። የቀኑን ስም ነው ወይስ ቁጥር? የቀኑ በስንተኛው ቀን? ቀን በ10ኛው ጌታችን ካረገ ከ10ኛው ቀን በኋላ። ጌታችን ባረገ በ10ኛው ቀን። እሺ፣ በትክክል ተመልሷል። የዛሬ የመሰረተ ሃይማኖት ጥያቄና መልስ ውድድር ይህን ይመስል ነበር። አንደኛ የወጣው 5ኛ ክፍል፣ ሁለተኛ የወጣው 4ኛ ክፍል፣ ሶስተኛ የወጣው 3ኛ ክፍል ነው። ውድ የእግዚአብሔር ልጆች አሁን ከጥያቄና መልስ ውድድር ተመልሰናል። ከጥያቄና መልስ ውድድር ብዙ ትምህርቶችን እንደቀሰማችሁ ተስፋ እናደርጋለን። አሁን ደግሞ ከተማርነውና አካፍላችሁ ወደሚለው ፕሮግራም እንሻገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዛሬው ከተማርነውና አካፍላችሁ ፕሮግራማችን የምናወራው ስለ መጽሐፈ መነኮሳት ይሆናል። ስለ መነኮሳት መጽሐፍ የተጀመረው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ የብዙ ገዳማውያን ወይም ገዳማውያን ሲባል የበረሃውያን ማለት ነው፣ በበረሃ ይኖሩ የነበሩ የብዙ ቅዱሳን ታሪክ ተጽፎ እንመለከታለን። እንደ መልከጼዴቅ ያለ፣ እንደ ኤልያስ፣ እንደ የተለያዩ ነቢያትን፣ የተለያዩ ሐዋርያትን በገዳማዊ ህይወት እናገኛቸዋለን። ግን ቤተክርስቲያናችን ደግሞ በዛሬ ጊዜ ሁለት መጽሐፍትን ስለ መነኮሳት በደንብ የሚናገሩ አድርጋ አስቀምጣለች። አንደኛው መጽሐፈ ገነት የሚባለው ነው። ግብጾች ቡስታል አርሆባን ይሉታል። ይህ መጽሐፍ ጳላዲዮስ እና ዩሮማሊስ የሚባሉ የግብጽ መነኮሳት ሰብስበው የጻፉት የአበው ዜና ነው። ሁለተኛው ግን ዛሬ እንነጋገራለን ያልኳችሁ መጽሐፈ መነኮሳት ነው። መጽሐፈ መነኮሳት በውስጡ 3 መጽሐፍትን የያዘ ነው። አንደኛው ማሪሳቅ ይባላል። ማሪሳቅ የተባለው ሰው ስለጻፈው ነው፣ በጻፊው ስም ነው የተሰየመው። ማር የሚለው ስያሜ ለብዙ ቅዱሳን ተሰጥቷል። ለምሳሌ ማር ኤፍሬም፣ ማር ያዕቆብ ዘስሩግ፣ የተለያዩ ቅዱሳን ማር በሚለው ቅጽያ ስም ተጠርተዋል። ማር ማለት ቃሉ ሲተረጎም ማርያ ይሉታል። ሎርድ ማለት ነው፣ ጌታ ማለት ነው። የአክብሮት ስም ነው። በእኛ ጊዜ ማለት በእኛ ሀገር እንደ የተለያዩ ቅዱስ የሚሉ ስሞች እንደምንጠቀመው በሶሪያ ደግሞ ማር የሚለው ቃል ጌታ የሚል የክብር ስምን የሚያሳይ ነው።
እንግዲህ ማር ይስሐቅ የምንለው አባት እንደነገርኳችሁ ሶሪያዊ አባት ነው። በ7ኛው መቶ ክፍለ ዘመን የነበረ አባት ነው። ወደ 35 አንቀጽ አድርጎ ይሄ ማር ይስሐቅ የተባለውን መጽሐፍ ጽፎታል። ይህ ማር ይስሐቅ የተባለው መጽሐፍ የሚናገረው ስለ መነኮሳት ፈተናቸው ነው። ፈተናቸው የሚመጣባቸው ሰይጣን የሚያመጣባቸውን ጾር የሚናገር መጽሐፍ ነው። ብዙ ነገሮች ምክሮችንም ይዟል። ማር ይስሐቅ ጾሩን ብቻ ሰጥቶ አይሄድም። ምክሮችንም እንዴት ማሸነፍ እንዳለብን መንገዶችንም ያሳያል። ለመነኮሳት አንደኛው ማር ይስሐቅ የተባለው መጽሐፍ ስለ ጾራቸው የሚናገር ነው። ብዙ ሐሳቦች አሉት። ከዛ ውስጥ ስለ ነፍስ የምታወራ ክፍል አለች። የነፍስ ደስታዋ ብሎ ከጻፋቸው ጽሁፎች መካከል የነፍስ ደስታዋ እግዚአብሔርን ማሰብ እንደሆነ የሚናገርበት ክፍል አለ። ይሄ እንደው ከመጽሐፍ ቅዱስ ጋር በጣም ተጣጥሞ የምናገኘው ታሪክ ነው። ለምሳሌ የድንግል ማርያም ንግግር ላይ ከኤልሳቤጥ ጋር ባደረገችው ንግግር ላይ የምናስተውሰው ላይ ምን ትላለች? ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል ብላ የነፍሷ ደስታ ከእግዚአብሔር እንደሚመነጭ ትናገራለች። ስለዚህ ለአንድ ገዳማዊ ሰው ደስታው ነፍሱ ደስ የምትሰኝበት የእግዚአብሔርን ማሰብ ተዘክሮተ እግዚአብሔር እንደሆነ ይህ መጽሐፍ አብዝቶ ይናገራል። ብዙ ነገሮች ይናገራል። እንግዲህ ከብዙ ጥቂቷን አሁን የነገርኳችሁ። ወደ ሁለተኛው መጽሐፍ ስንሄድ መጽሐፈ ፊልክስዩስ ይባላል። ፊልክስዩስ የተባለው ጸሐፊው ሳይሆን ተርጓሚው ነው። ይሄን መጽሐፍ አብራርቶ ተንትኖ የጻፈው ፊልክስዩስ የሚባል አባት ነው። ፊልክስዩስ የሚለው ስም ፊላታኦስ፣ ፊልሳዳፎስ እና ፊልጶስ ከሚሉ ስሞች ጋር ተመሳሳይ ትርጉም አለው። መፍቀሬ አሃው ማለት ነው። ገብረ ክርስቶስን ብለው ይተረጉሙታል ሊቃውንት። ይሄ ፊልክስዩስ የተባለ መጽሐፍ ደግሞ ስለ ቅዱሳን ታሪክ ነው የሚያወራው። የቅዱሳን የአበውን ታሪክ የሚያወራ ነው። ተስዕሎታቶች መጽሐፍቶቹን በተስዕሎታቶች ይከፍላል። ተስዕሎ ማለት ጠየቀ ነው። ሰአለ ጠየቀ ነው። ተስዕሎታት ማለት ጥያቄዎች ማለት ነው። አባቶች ሲጠይቁ በታሪክ አድርገው ሌሎች አባቶች የመለሱላቸውን የሚናገር ክፍል ነው እና ብዙ በታሪክ የማስተማር እንትን ያለበት መንገድ ያለበት መጽሐፍ ነው። ሶስተኛው መጽሐፍ ደግሞ አረጋዊ መንፈሳዊ ይባላል። አረጋዊ መንፈሳዊ የሚለውን ስም የጸሐፊው ስም ነው። የሰየመው ደግሞ ወንድሙ ዮሐንስ ሳባ የሚባል አባት ነው። ሁለቱም አረጋዊ መንፈሳዊ ዮሐንስ ሳባም ዳሊያታ በሚባል ቦታ ይኖሩ ነበር። አረጋዊ መንፈሳዊ በዚህ ዳሊያታ በሚባል ቦታ ሲኖር ከወንድሙ ዮሐንስ ሳባ ጋር በፍቅር ወይም ከሌሎች ሰዎች ጋር በፍቅር ይኖር ነበር። አንድ ቀን ግን በቤተ መቅደስ ገብቶ በሚያገለግልበት ሰዓት ቅዱስ ሥጋውና ክቡር ደሙን ተለውጦ ይመለከታል። ማለት ህብስቱን ሥጋ ሆኖ ወይኑን ደግሞ ደመ መለኮት ሆኖ ይመለከታል። በዚያን ጊዜ ሳልለይ እንዲህ የገለጸልኝ እግዚአብሔር ብለይማ እንዴት ብሎ ተለይቶ በገዳም መኖር ጀምሯል። ከዛ በኋላ ከዮሐንስ ሳባ ከሚባለው ወንድም ጋር ብዙ መልእክታት ይላላክ ነበር። ዮሐንስ ሳባ ራእይ ያያል። ከዛ በኋላ ደግሞ አረጋዊ መንፈሳዊ እየተረጎመ ያንን ራእይ ይልክለታል። እዛ ላይ ግን አጥብቆ ራእይና ህልም ላይ እንዳይከተል ግን መልእክት ያላቸው ራእያት እንዳሉ በዛው መንገድ እየነገረው ይሄዳል። ይህ መጽሐፍ ወደ 35 ወደ 36 ድርሳናቶች አሉት። ወደ 48 የሄዱ ደግሞ መልእክታት አሉት። ወደ 3 የሚደርሱ ደግሞ አእምሮ የሚሉ ክፍሎች አሉት። ስለ ሥላሴ ምስጢራት የሚያወሩ ማለት ነው። በአጭሩ ማር ይስሐቅ፣ ፊልክስዩስ፣ አረጋዊ መንፈሳዊ የተባሉት መጽሐፍት ቤተክርስቲያናችን በአንድ አቅፋ መጽሐፈ መነኮሳት ብላ ከአራቱ ጉባኤያት ትምህርት ውስጥ ከታ ታስተምራቸዋለች። ዛሬ አራት አይና ብለን የምንጠራቸው ሊቃውንት ከሚማሯቸው ትምህርቶች መካከል እነዚህ ሶስቱን መጽሐፍት መነኮሳትን ነው ማለት ነው። እንግዲህ መጽሐፈ መነኮሳት ከብዙ በጥቂቱ እችን ትመስላለች።
ከዚህ በመቀጠል በተማሪዎች የሚቀርቡላችሁ አጫጭር መልእክቶች አሉ። እነሱን ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሰኔ 20 እና 21 ከመቤታችን 33ቱ በዓላት መካከል የሆነው ሕንጸተ ቤተክርስቲያን የሚከበር ሲሆን ይህም መስራቹ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የተሰየመውም በመቤታችን ስም ነው። በርናባስ፣ ጴጥሮስ፣ ዮሐንስና ሌሎችም ሐዋርያት በፊልጵስዩስ ተሰብስበው ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤል ጀርባ ላይ በመሆን ቅዱሳን መላእክቶችን አስከትሎ ወርዷል። እመቤታችንን በቀኙ ነበረች። በመቀጠልም 3 ድንጋዮችን አንስቶ ጎተታቸው፣ እንደ ሰምም ተለጠጡ፣ ግድግዳም ሆኑ። ዳግመኛም ከሰማይ የብርሃን ምሰሶ ወረደ። በበነጋታው ሰኔ 21 ቀንም ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን መላእክቶችንና እመቤታችንን አስከትሎ ወርዷል። ሐዋርያትንም ቀድሶ አቁርባቸዋል። ፍጹም ደስታም ሆነ። የጌታን ፈለግ በመከተል ሐዋርያትም እየዞሩ ቤተክርስቲያንን አንጸዋል። በድሮ ጊዜ የነበረው በሰለሞን መንግስት የአይሁድ ሥርዓት አምልኮ መፈጸሚያ እንጂ እንዳሁኑ እንደ አዲስ ኪዳን የሥርዓተ ቁርባንና የሥርዓተ ጥምቀት መፈጸሚያ አልነበረም። ታዲያ ሐዋርያት የት እየሄዱ ነበር የሚያጠምቁትና ቁርባን የሚፈጽሙት ስንል በየቤቱ እየዞሩ ነበር። ዳግመኛም በዚህ ቀን የነብዩ ኤልሳ የረፍት መታሰቢያ ነው። ይህ ነብይ 12 ጥማድ በሬ በሚያርስበት ሰዓት ቴስቢያዊው ኤልያስ በመንገድ እያለፈ ያገኘዋል። ተከተለኝም ይለዋል። ሳያቅማማ ንብረቴን ሀብቴን ሳይል ከተለዋል። ኤልያስ በሰረገላ ከማድረጉ በፊት ምን እንዳደርግልህ ትወዳለህን ሲለው ባንተ ላይ ያደረው ጸጋ መንፈስ ቅዱስ እጥፍ ድርብ ሆኖ በእኔ ላይ ይደርብኝ ይለዋል። እንዳለውም ሆነለት። ኤልያስ አንድ ሙት ሲያስነሳ ነብዩ ኤልሳ 2 ሙት አስነስቷል። ኤልያስ 1 ባህር ሲከፍል ነብዩ ኤልሳ 2 ባህር ከፍሏል። እመቤታችንን ኤልሳ ጋር ይሏታል። ይህም ኤልሳ የመረረውን ውሃ እንዳጣፈጣው እመቤታችንም የመረረውን ዓለም በልጇ መወለድ አጣፍጣለች። በመሆኑም በዛሬው ሰኔ 21 ቀን የነብዩ ኤልሳ ረፍትና ከመቤታችን ቤተክርስቲያን እንዲሆነው ቤተክርስቲያን ይከበራል። ከባሉ በረከት ያሳትፈን አሜን። ልጆች ለዛሬ ያዘጋጀንላችሁ ፕሮግራሞች እነዚህን ይመስሉ ነበር። በፕሮግራሞቹ እንደተደሰታችሁና ብዙ ትምህርቶችን እንደቀሰማችሁ ተስፋ እናደርጋለን። ዝግጅቱን በመምራት እስካሁን አብረናችሁ የቆየነው እኔ ምህረት ደረጀና እኔ ኤርሚያስ ዱፌራ ነበር። በቀጣይ ሳምንት በሌሎች ፕሮግራም እስክንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ሳምንት።